ምንም ፍንጭ የለም። አቤኒን አግኝተው ነበር? አዎ ከሱ ነበር የጀመርኩት። እንዴት ነው? ደህና ነው? ደህና ነው። ምን ይሆናል? ስለኔ ምን አለ? ከፊቱ እንዳየሁት ከሆነ አንቺ ነገር በጣም ጨንቆታል። እኔ ፍቅር ብቻ የሆነ የሳት ነው ፍንጭ አለኝ ይመስለኛል። ማለት ምን አይነት ፍንጭ? እስራችን ሆኖ የሆነ ያላየነው ነገር አለ። እንዴት እንደዛ ልትቻል? ፖሊስ የሆንኩት ዝም ብዬ አይደለም። እሺ ምንድነው ያላየነው ነገር? እሱን ነው ማወቅ የከበደኝ። የኑሃ ወንድም አቤል አሁንም በሌላ ችግር ውስጥ ይገባል። ገደብ የሌለው ፍላጎቱ ግን ደግሞ እህቱንና እናቱንም ሊጎዳ ችሏል። ኢዛና አሁን ላይ ከልዑል ጋር ያለውንም ግንኙነት ልዑል ቢደርስበትም ግን ደግሞ አንድ ነገር ማድረግ እንዳለበትና ሌላ እርምጃ መውሰድ እንዳለበት ያስባል። ኢዛና ሁሌም ቢሆን ፍላጎቱ ከባድ ቢሆንም ግን ደግሞ መውጣት ባለበትንም መንገድ ያውቃል። ልዑልም በወንድሙ ጉዳይ በጣም ደካማ እንደሆነም ስለሚያውቅ አንዱን ቢከዳውና በአንዱ መንገድ ይደርስበታል። ልዑልም አሁን ላይ ወንድምህንም አገናኘሃለሁ ባለው መሰረት ግን ደግሞ ብሩንም ሆነ ሰውንም ላጠፋልክ ይችላል። ግን ደግሞ በመጀመሪያ ወንድሜን በአይኔ ማየት እንዳለበት ሲነግረው ነበረ። ኢዛናም ይሄ ባለው ሰዓት ነበረ ድንጋጤውም የጨመረው። የኢዛና ፍላጎት ወንድሙንም ደካማ ጎን በመጠቀም የሚያደርገው ነገርም ላይ ከሱ እጅ ለማስገባት ነበረ። ልዑልም ከጎኑ ሆኖና በሚሰራቸው መጥፎ ስራዎች ሁሉ ከአጠገቡ በዛን እያስፈራራ ከጎኑ ሊያደርገው አስቧል። ኢዛና ፍላጎቱ በጣም ከባድና ከማንም በላይ የማይቻል ቢሆንም ግን ደግሞ ልዑልም ሊያሸንፈው አልቻለም። አሁን ላይ ወንድሙን በአይኑን ካላሳየው እንደማያደርግለት ከነገረው በኋላ ግን ደግሞ ይሄንንም አንድ ነገርም ማድረግ እንዳለበት ይወስናል። ኢዛናም ሌላ ሀሳብ ያመጣና የድምጽ ቅጂ ነበረ አሰምቶት በዚህ ለማስፈራራት የቻለው። ልዑልም የወንድሙንን ሆነ ድምጽ ሲሰማ እንደገናም ያንንም ነገር ወንድሜንም ከባድ ሁኔታ አስገባዋለሁ ብሎ ያስባል። ወንድሜ ችግር ውስጥ ከማስገባት ምንም ነገር ባደርግ ይሻለኛል ብሎ ከኢዛና ጋር ይስማማል። እድልም ከአቤል ጋር ስልክ ከተደዋወለች በኋላ ግን ደግሞ እድልም ቦታውም ላይ እንደሚገናኙ ነግራው ነበረ። አቤል ግን መጀመሪያ ኑሃንንም አግኝቷትና ከመንገዱ ለምን ትገባለሽ ብሏትም ነበረ። ምክንያቱም አቤል ከቤተሰቦቹም በላይ የሚፈልገው በጣም ጥቅመኛ እንደሆነ ኑሃም ይሄንን ነገር ታውቃለች። እድልም ከአቤል ጋር ከተገናኘች በኋላ እና ደግሞ እድልም ሁሉም ነገር ለወንድሟ አቤልም እውነቱም ነግራው ነበረ ከአዳ ጋር ግንኙነት እንዳላትና ያንን ግንኙነት ደግሞ እሱን እንደማይፈቅደው ስለምታውቅ ነበረ። አሁን ላይ ደካማ ጎኑን የአቤልን በጣም አግኝታበታለች። ቤተሰቡን እናቱንና እህቱን በመጠቀም ከጎኗ ለማድረግ ችላለች። አቤል በጣም ፍላጎቱ ከባድና የብር ፍላጎቱ በጣም መጠነኛ የሌለው ስለሆነ አሁን ላይ እድልም ለምትለው ነገር እንደሚያደርግ ከጎኗም እንደሚሆን ይስማማታል። እድልም የፈለገችው ከሶስተኛውንም ሰው ጋር ተባብራ አንድ ነገር ማድረግ እንዳለባቸው አስበው ነበረ። ሶስተኛውንም ሰው ለእድል ብዙ ትዕዛዞች አዟት ነበርና ሶስተኛውን ሰው ናቲን በህይወት ካለና ያንን የናቲን ማግኘት አለብን እነሱንም ወይንም ወንድሙንም ከማግኘቱ በፊት ናቲን እኛ ማግኘት አለብን ብሎ ስላሰበ አሁን ላይ እድልም አቤልን ተጠቅማ ሁሉንም ነገር ለማሳካት ትፈልጋለች። ግን ደግሞ አቤል በጣም ሞኝና እንደገና የብር ፍላጎቱ በጣም ከባድ ስለሆነ እጥፍም እንደሚያገኝ ከነገረችው በኋላ ነበረ አቤልም መንገዱንም የጀመረው። አሁን ላይ በጣም ከባድ ሁኔታ ላይ ሆኖ ይገኛል። እድል አሁንም ከጎኗ አንድ ሰው አግኝታለች። ኢዛና ቢሄድም አቤል ግን ከጎኗ ማድረግ ችላለች። ኑሃ ወንድሟም አስፈራርቷትና አንቺ ማትተይ ከሆነ ከሱ ጋር ያለሽ ቀረቤታ ማታቆሚ ከሆነ ግን ደግሞ አዳንም እገድለዋለሁ ብሏት በዚህ የመጣ
አሁን ላይ ኑሃ በጣም በራሷ ጭንቀት ውስጥ ገብታ ትገኛለች። ዜማዬም ከኢንስፔክተሩ ጋር ሆና ከአዳንና ከአቤኒም እንደሚመረምራቸው ከነገራት በኋላ ይህንንም ነገር እንዳያደርገው አስባ ብዙ ነገር ብላው ነበረ። አሁን ላይ ግን እሱም ያለውን ነገር አድርጎና አቤኒም ብዙ ምርመራዎችን እንዲሁም አዳንም ጠይቋቸው ነበረ። ኢንስፔክተሩም ያገኘውንም ምላሽ ከሁለቱም አንድ አይነት ነበርና ዜማዬንም የሚያውቃ አዳንም በተጠየቀ ሰዓት ዜማዬም የሚያውቃት በአዳ በኩል እንደሆነ በአቤኒ በኩል እንደሆነና ጠላቶቻቸውም የነበረው አንድ ሰው እንደነበረ እሱንም መልስ ይመልሳል። አቤኒም መልሱንም እንደዛ ስለነበረ ኢንስፔክተሩም ከዜማዬ ጋር ያሰበውን ነገር አንድ ስህተት እንደሰራ አስቧል። ኢንስፔክተሩ አሁን ላይ ከሶስተኛውንም ሰው ማን ይሆን የሚለውንም ነገር ለመድረስ ኢዛናን ተጠቅሞ እዛ መድረስ እንደሚችል ያስባል። ግን ደግሞ ኢዛናንም በመከታተልና አንድ እርምጃውንም እከታተለዋለሁ እሱን እድልን ሲያገኝ እድል ደግሞ ወደ ሶስተኛው ሰው ትመራኛለች ብሎ ያስባል። አሁን ላይ ግን ኢንስፔክተሩ የሁላቸውም እርምጃቸው አንድ በአንድ እየመረመረ ይገኛል። እነሱንም የሚያደርጉትንም ነገር ሁሉም ነገራቸው እንደሚደርስባቸው ያስባል። አሁን ላይ ግን ሁለቱም አሁን ላይ አቤኒም በጣም ተሸንፎና በዜማዬም ጉዳይ በጣም ደክሞ ይገኛል። ግን ደግሞ ኑሃ ከምንም በላይ ከወንድሟ በጣም ተለይታ ብትገኝም ግን ደግሞ ደካማ ጎኗም አዳ እንደሆነና ወንድሟ ስለደረሰበት በወንድሟም አስፈራርተዋትና ከአዳ ጋር እንድትርቅ ያደርጋል። አቤል ከምንም በላይ በራስ ወዳድነት በቤተሰቡ እንኳን ምንም እንኳን ግድ የማይሰጠው ቢሆንም አሁንም በእድል ወጥመድ ውስጥ ገብቶ ይገኛል። እድልም ለራሷ ለፍላጎቷ ብላ የምትፈልገውም ነገር ለማድረግ እናም እድል አሁን ላይ አቤልንም እየተጠቀመችበት ይገኛል። ሶስተኛውንም ሰው አዟትና ይህን ነገር ሶስተኛውንም ቦታ አቤልም ልዑልም ወንድሙንም እንደሚፈልግ ካወቀ በኋላ ነበረ ሶስተኛውንም ሰው አሁን ላይ ማድረግ ያለብሽንም ነገር ልዑል ወንድሙን ከማግኘቱ ቀድመንም ቢሆን ወንድሙ ከማግኘቱ በፊት እኛ ቀድመን ልናገኘው ይገባል ብሎ ሶስተኛውንም ሰው ቀድሞ ናቲን ማግኘት እንዳለበት ስለነገራት ነው። እድል ሁሉም ነገር ካመቻቸች በኋላ ነበረ አቤልን ለማጥመድ የሞከረችው። አቤልም በጣም ደካማ ሆኖና በጣም የብር ያለው ፍላጎት ስለበዛበት ነው አሁን ላይ ሁሉም ነገር እሺ ብሎ እየተስማማ ያለው። ኑሃ ግን አንድ እርምጃም ሳትወስድ ነበረ በድክመቷ ተጠቅሞባትና አዳንም እንዳይጎዳው ብላ ከአዳ ጋር ለመራቅ የወሰነችው። ግን ደግሞ ፍላጎቱ የወንድሟን አሁን ያስፈራራችውም እድል እህትህና እናትህንም ብላ በጣም መጥፎ ነገር እንደምታደርጋቸው ስላደረገችው ነበርና ግን ደግሞ አቤል ከምንም በላይ ለቤተሰቡ ብሎም ሳይሆን ፍላጎቱ ለራሱ ህልም ለማሳካት ነው። ኢንስፔክተሩ አሁን ላይ የሁላቸውም እርምጃ ተከታትሎ እንደሚያገኛቸው ሲናገር ነበርና ግን ደግሞ በመጨረሻም አሁን ላይ አቤኒና ዜማዬም ለመገናኘት ቅርበት ብዙም የቀራቸው አይመስልም። ግን ደግሞ አሁን ዜማዬ በናፍቆትና የአቤኒም ጉዳይ አስጨንቋት ኢንስፔክተሩንም ስትጠይቀው ነበርና ስለ ኢንስፔክተሩንም ጥሩ መልስ ነበርና የመለሰላት ምንም እንዳልሆነና ደህና ነውና ብሎ ደህንነቱንም ሲነግራት ነበረ። አሁን ላይ አዳ አቤልንም ይቅር ብሎትና ጓደኛውም ስለሆነ የይቅር ባይነትንም መልስ እያሳየው ይገኛል። ኢንስፔክተሩ ካሁን በኋላ እያንዳንዳቸው አንድ እርምጃ እንኳን አላሳልፍም ብሎ ያስባል። ሁላቸውም አንድ በአንድ ከተከታተለ በኋላ ሶስተኛው ሰው ጋርም የሚያደርሰው ኢዛና እንደሆነና ከኢዛና ቀጥሎ ደግሞ እድል ናት ብሎ ያስባል።
እድል ሁሌም ቢሆን ከሶስተኛው ሰው ጋር እንደተገናኘች ነው። ግን ደግሞ አንዳቸውም እስካሁን ድረስ እድልንም ተጠራጥረዋት አያውቁም ነበረ። እድልም ግን በጣም አጣብቂኝ ውስጥ ገብታ ትገኛለች። አሁን ላይ ናቲን በህይወት አግኝታ ካላመጣችሁ ሶስተኛውንም ሰው ከምንም በላይ እሷንም እንደሚገላት ነው የሚያስበው። አሁን ላይም በህይወት እንድትቆይ ያደረገበት ምክንያት ናቲ በህይወት አለ ካለችው ጀምሮ ነበረና ናቲ በህይወት ካለ ደግሞ እድል ታስፈልገኛለች፣ እድልን ይህንን ነገር ታመቻችልኛለች ብሎ ስላሰበ ብቻ ነበረ።